በነገራችን ላይ ኢየሱስ ክርስቶስ ወደ ዓለም ሲመጣ እኔ አምላክ ነኝ እያለ ራሱን ከፍ አድርጎ ሳይሆን እኔና አንተን ለማዳን እንደ ባሪያ መልክ ለብሶ እኔና አንተን በመስሎ እኔና አንተን ለማዳን ነው እንጂ የመጣ እኔ ጌታ ነኝ እያለ አላመጣም። ይሄ አልገባችሁም እንጂ ለእናንተ እስኪ እኔን ተይኝና አንቺን ለማዳን በመጣ እየተናገርሽ ድገሚ ቃሉ። እኔና አንተን ለማዳን ነው ኢየሱስ ክርስቶስ በባሪያ መልክ ሆኖ ወደዚህ ዓለም መጥቷል እንጂ እኔ አምላክ ነኝ ያለ ራሱን ከፍ አድርጎ ሳይሆን ለናና ላንተ ሪላክስ ረጋ እያልሽ እሺ እህደሽ ወይ እኔና አንተን ለማዳን አልሽ አይደለ? አሁን ራስሽን ችለሽ እኔን ለማዳን ብትይ ችግር የለውም ላልፍሽ ነበረ። አንተንም ጨምር እንጂ እኔን ስለጨመርሽኝ ኢየሱስ ለሰው ልጅ ሁሉ ነው የመጣ። ወይ ተረጋጊ። ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል ወይንስ አይፈልግም? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም? አድነኝ እያለ የሚለምነው አምላክ አለው የለውም? ኢየሱስ ክርስቶስ በባሪያ መልክ እንደ ሰው መስሎ አንተን ለማዳን መጥቷል። ሰማን እኮ እሱን ሰማን። አንተ ምን ስለዚህ አሁን እዚህ ጋር አንተ እንደፈለክ የምታወራው ምህረቱ ስለበዛልክ ነው። ምህረቱ ስለበዛልኝ አይደለም ጌታ ሰው። እሱ መጀመሪያ አዳመጠ ነው የኔ ንግግር፣ ከዛ በኋላ መልስ ሰጠ ነው። እሱ ደግሞ ቤተራ ወጣ እንደ እሱ ወጣቸውና ተናግራለች። አይ ይጭፋን ፕሮፋይል አድርገሽ ስብከት ሰብካ አጣሽ በሷ ቤት። አሁን እኔ እናንተን ለማዳን መጥቷል ብላ የጌታ ሰው ዘመንሽ ይባረክ። ብዙ ያ እንትን ስትዲ ሰላም ማለት እንዴት ይታያል? የዮሐንስ ወንጌልን አንድ ያውጣውና እንጨርስ። አብዱልከሪም ማጣለት ሴት ሰላም ማለት እኔ ለኡሳፊሁ ኒሳሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ባር ሴትን አልጨብጥም አሉ። አይሆንም እድሜ ምናምን ይለየዋል። ህፃን ልጅ አሁን ለምሳሌ አስፈላጊ አይደለም። ለምን ሰላም ትላታለህ? ህፃን ስትሆን ዘመድስ ያጎት ልጅ ያክስት ልጅ እንደዚህ ያጎትና ያክስት ልጅ አይቻልም። እነሱን አይቻልም። እሺ ባረከላሁ ፊኩም አላህ ይስጥልኝ። እሺ የቱ ጋር ያወጣል? ሐዋርያቶች ኢየሱስን ቀብረዋል። 19:38 እሺ 19 ሐዋርያቶች አምልጠዋል። ኢየሱስ ክርስቶስ ሊያስብ እኮ አሁን ስለመያዙ እኮ አይደለም ብዙ ስለመሞቱ ነው እያወራን ያለ ነው። ከሞተ በኋላ አይፈልገው አጣለት በቃ መጀመሪያ ግን እሱ እንትን እንበል በደንብ እዛ ሄዶ እንዳይለወጥብን ሐዋርያቶች ናቸው። ዲያቆን ሐዋርያቶች ናቸው። ቅድም ደርሰው ነው የተለወጡት። ምን አልከኝ? አሁን እዛ ክፍል ላይ አሁን ስንከፍት ምንድነው ተስማምተን እንድንሄድ ሐዋርያቶች ናቸው ከጲላጦስ ሬሳውን የወሰዱት ዮሴፍ ነው። በነገራችን ላይ ከጲላጦስን አስፈቅዶ ያወረደው እና ስለዚህ ክፈቱ ለምንድን ነው የምትለን? እሺ ታዲያ ለምን ዮሴፍ ምንድነው? ደቀ መዝሙሩ ደቀ መዝሙሩ ባይሆንም ቢያንስ ደከምን እኮ ተሰቃየን። ለዛ ነው ቀድመን ጠይቀን መክፈት ጀምረናል። ባይዘው አውጣውና ነው ችግር የለው። ተቸገረን። ወዴት ነው የማወጣው? አሁን አይደለም አልከኝ እኮ በቃ ሐዋርያት ከሆኑ ንገረኝ። ሐዋርያት ናቸው በልና እንሄዳለን ወደዛ። ኒቆዲሞስ ምንድነው? እሺ ኒቆዲሞስ ምንድነው? ኒቆዲሞስ ሐዋርያ ነው። ምንድነው ታዲያ? እሺ የኢየሱስ ደቀ መዝሙር ነው ኒቆዲሞስ። እሺ ማስረጃ ስጠንሽ ለሱ ማለት ነው። ኢየሱስ ከዘረዘራቸው ጥቅሱን አውጣውና እንትና የአብዱል ከሪም ደግሞ ችግር በጣም መጽሐፉን አውጣውና እንደው ምን ችግር አለው? የሚያሳስብ ነገር ነው። እሺ ምዕራፍ ቁጥር 38 ላይ ኒቆዲሞስ አለ እዛ ቦታ ላይ አላ ጲላጦስ ሲያስፈቅድ ማለት ነው። እርግጠኛ ሊሆን ይደድጋሚ
12ቱ ሐዋርያት አይደሉም። መጀመሪያ ከታች ለምን እንደሆነ ታውቃለህ ዲያቆን? ብዙ ክርስቲያኖች ምን ይላሉ? ያው እዛ ክርስቲያኖችን አይመለከተኝም እኔ ራሴ ነኝ። አንተም እኮ አንዱ ነህ። 12ቱ ደቀ መዛሙርት ናቸው ጠየቅኩ እኔ እሺ ሐዋርያቶች ናቸው። አንተና እኔ ነን እያወራን ያለ ነው። ክርስቲያኖችን እዚህ መካከል ምን አስገባቸው? እሺ አንዴ ወደ ጥያቄ እንጣ። ሐዋርያቶች ናቸው ሬሳውን የወሰዱት? አሁን ምንድነው ያልከኝ? ኒቆዲሞስ አለ የለም እያልከኝ ነው አይደለ? እዚህ ሐሳብ ላይ ኒቆዲሞስ ተካቷል። ስለዚህ መጽሐፉን ክፈቱልን ያልከን ማለት ነው። ሐዋርያቶች ሬሳውን ወስደውታል ወይ? አዎ ወይም አይደለም በለን ፕሊስ። ኒቆዲሞስ ምንድነው አልከኝ? ሐዋርያ ነው አልኩ። አዎ። ስለዚህ ኒቆዲሞስ ይዛ ላይ አለ ወይ አልከኝ? አዎ አለ አልኩ። መጀመሪያ ሐዋርያት አለ ወይ የለም? ለዚህ እኮ ነው በቃ ቦታው ላይ መክፈት በቃ በጣም ትለዋወጣላችሁ ማስረጃ ስላሌለ ማለት ነው። አሁን መጀመሪያ ወደ መጽሐፉን እያየለ ለምን አንዴ አፊርም አድርግልን ፕሊስ አንዴ። ሐዋርያቶች አሁን ቅድም ያስከፈትከን እስከማውጣት ድረስ ጠብቁ ያልከን ደቀ መዛሙርቶቹን የቀበሩት ነው። ይሄ ሁላ ህዝብ እየሰማ ነበር። ክርስቲያኖችን ብዬ ስናገር መሩን ስለነበረ ነው። ሁሌም ስለምናወራ ይመረናል። በቃ እንዲህ ናችሁ። አሁን የምጠይቀህ እባክህን ሐዋርያቶች ስላልከን ሐዋርያቶች ናቸው የቀበሩት? ፕሊስ አዎ ወይ አይደለም ብለን ከመክፈት በፊት አድካሚ ናቸው በጣም አደከምና አይደሉም። ሐዋርያቶች ናቸው ሙሉ ሐዋርያትን አይደለም በነገራችን ላይ ተረዳኝ። እሺ ኢየሱስ የመረጣቸው 12ቱ ደቀ መዛሙርት ናቸው እንትን ሬሳውን የወሰዱት? ኢየሱስ 12ቱም ደቀ መዛሙርት ሳይሆኑ በቃ አይደሉም ማለት ነው። በቃ እዚህ ያላችሁ 2000 አንድ ደቀ መዝሙር ለምሳሌ አንድ ደቀ መዝሙር ከተካተተ እሺ ከ12ቱ አንዱ አለበት። ከ12ቱ ቢያንስ ከ12ቱ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ አለበት። ኢየሱስ ከመረጣቸው ከ12ቱ አዎ አልኩ እኮ አብዱል ከሪም በማርያም ነው። እሺ ሰምታችኋል። ኢየሱስ ከመረጣቸው ከ12ቱ እሺ ማን ነው ያ ሰው? ኒቆዲሞስ። እሺ ኢየሱስ ከመረጣቸው ደቀ መዛሙርቱ እንደሆነ ኒቆዲሞስ ማስረጃ አስጠንተው ለበል። ኢየሱስ ደቀ መዛሙርት ዘርዝሯቸዋል ኢየሱስ። አሁን ኒቆዲሞስ እንደዛ እንደሆነ ደግሞ ማስረጃ አስጠንተው ለበል። 12ቱ ከመረጣቸው ዝርዝር ውስጥ እንዳለ ለምን መጽሐፉን አታወጣውም? አሁን አንተ አወጣን እኮ 12ቱ ማስረጃ በኋላ እኮ ነው የምትጠይቀኝ። ወረ በፈጣሪ አሁን ሁለት ነገር እየተስማማን ነው የምንሄደው። ይኸውልህ የመጀመሪያው ሐዋርያቶች እንዳሉ ተስማማን። አንተ ምን አልከኝ? ኢየሱስ ከመረጣቸው ደቀ መዛሙርቶች መካከል አንዱ ነው ብለህናል። ማንን ሲባል ኒቆዲሞስ አልከን። አሁን ኒቆዲሞስ ከ12ቱ ከተመረጡ ደቀ መዛሙርት ለመሆኑ ማስረጃ አስጠንተው ለበል። ኦኬ እሺ። በነገራችን ላይ እሱን ደግሞ የት መሰለ የምታገኘው? 12ቱ የተዘረዘሩበትን ቦታ ላሳይክ። ኢየሱስ እንግዲህ መርጦ እሱን አውጣልህ። ትንሽ እስከዛ ድረስ ደግሞ አንተ ፈልገው እኔ ለምን አግዛለሁ? እሺ ፈልገው ስልኩ ስለማይመቸኝ እኮ ነው እንደዚህ ለማውጣት አይመቸኝም። መጽሐፍ በቃ ደርሰና ሐሳብን እንዳትቀይር ምንም እንቀይረው ነገር የለም። እጽፈዋለሁ አጠገቤ በስልኬ ራሱ እንዳረሰው ከ12ቱ ደቀ መዛሙርት በቃ ኒቆዲሞስ ከ12ቱ በቃ ኒቆዲሞስ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ ነው ብለህ ነው አሁን ማስረጃ ልታመጣልን። ኒቆዲሞስ ከ12ቱ ደቀ መዛሙርት መካከል እንደሆነ ቶሎ በል ደርሰና እስቲ። አይ ሀብታም እስከዛ ጥያቄ ካለ መጠየቅ ትችላለህ። ሀብቶ ኦኬ ልጠይቅ። እሺ አመሰግናለሁ። ሱረቱል መርያም ላይ ቁጥር 15 ላይ ትንሽ ማብራሪያ ፈልጌ ነው። ኢየሱስ ክርስቶስ እንዳልሞተ ነው የሚያሳየውና እዚህ ጋር ደግሞ እንደሞተ ነው የሚያሳየው። እሺ አልሞተም ማድረገ እያልክ ነበር። ሱራ መርያም ቁጥር 15 ነው ያልከው? ያ እሱ ላይ ትንሽ ማብራሪያ ፈልጌ። እሺ አውጣለህ አብዱል ከሪም። ሱራ መርያም ቁጥር 15 እሺ ያ እና ሱራ መርያም ቁጥር 15 አብቶ እያወራ ያለው ስለ ያህያ ነው፣ ስለ ዮሐንስ ነው። የሚገርመው ይሄ ጥቅስ ስለ ዮሐንስ ነው የሚያወራው። እሺ ለማንኛውም ያው ምን ይላል? እኔ ሙስሊም ነኝ፣ ማብራሪያ ፈልጌ ነው ስላልገባኝ ነው ከላይ ጀምሮ። ኦኬ ይቅርታ። እሺ ይቅርታ ሀብቶም እኔ ላይ ጥያቄ ስለሆነብኝ ነው። አሽር
ዋንኛውም ይሄ ቃል የተናገረው ስለ ያህያ ነው። ስለ ዒሳም ተነግሯል። አየህ ይሄን ቃል ይዘው ለዒሳ ያ ያህያ ይላል። ይታያል። አንተ ያህያ ሆይ ኹዙል ኪታብ መጽሐፉን ከሪያዝ እያለ ያዘ እና ስለ ያህያ የተነገረ ነው። ለዒሳም ተናግሮታል አላህ ሱብሓነሁ ወተዓላ። ገብቶሃል አይደል? ስለዚህ ዒሳን ሞተን ብለው በዚህ ጥቅስ ግግም የሚሉባችሁ ከሆነ ያው እነሱም እንዲሁ ያህያንም በዚያው ወሰዱት አበሏቸው። አንድ አይነት ቃል ነው። ወሰላሙን ዐለይሂ የውመ ውሊደ ወየውመ የሙት ወየውመ ዩብዐሱ ሐያ ስለ ያህያ ልክ እንዲሁ ደግሞ ስለ ዒሳ ምን እንዳል ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ዩብዐሱ ሐያ ይላል እና ይሄ ነው። አመሰግናለሁ። እና ደግሞ አንድ ሲራ ላይ ትንሽ ጥያቄ ያለኝና በዛው አያይዘህ ብትመልስልኝ። ረሱል ከአረቡ ማህበረሰብ የተላኩ ብቸኛ መልእክተኛ ናቸው? አይደሉም። አላህ ስብሐነሁ ወተዓላ በየዘመናቱ ከየዓለሙ ክፍል ነቢያትን ልኳል። አላህ በቁርአን ላይ ሲናገር ምን ይላል? ወይም ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንድም ትውልድ የለችም ነቢይ ያለፈባት ቢሆን እንጂ ይላል። ስለዚህ ማንኛውም ትውልድ ላይ ነቢያት ነበሩ። አላህ በሌላ ቦታ ላይ አረቡ ከሳቸው ውጪ ነበረ ነው? አዎ ነፍ ነበሩ። በየዓለሙ ላይ ተልከዋል ነቢያቶች። ነቢይ ያልተላከበት ትውልድ የለም እያለ ነው። ነቢይ ያልተላከበት ትውልድ የለም። በሌላ ቦታ ላይ እሺ፣ ደግሞ አንዴ ልጨርስ አንድ ነገር። እሺ ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን ይላል አላህ። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ ይላል። አምላክ ለአንድ ለእስራኤል ጎሳ ብቻ የሚልክ አምላክ አይደለም። ይሄ ከሆነ አምላክ አይደለም። አንድ ጎሳ ለይቶ ከዚህ ዘር ብቻ እንጂ አልልክም ብሎ እንትን የሚል ከሆነ ይሄ አምላክ አይደለም። ወይንም ሌሎችን ዓለም አልፈጠራቸውም ማለት ነው። አያችሁ፣ አምላክ አላህ ሱብሓነሁ ወተዓላ ለዓለሙ ህዝብ ሁሉ ነቢያትን ሲልክ ነበር። እኔ ከአንድ ጎሳ ብቻ ነው የምልከው ካልሆነ አልልክም እንዲህ ካለ ይሄ አምላክ አይደለም። አምላክ ማለት የፈጠረውን ህዝብ ሁሉ በነቢያቱ የሚያስብ ነው። በየዓለሙ ሁሉ ነቢያትን ስልክ ነበር ብሎ አላህ ቃል በቃል ይናገራል። ማንም ትውልድ የለም ነቢይ ያለፈበት ቢሆን እንጂ እያለ ይነግረናል። እና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለናሙናነት ያክል ከአረብ ነቢያቶች ጠቅሰውልናል። ከአረብ ነቢያቶች ሷሊሑ ሚነል ዐረብ ወሁድ ሚነል ዐረብ ወሹዐይብ ሚነል ዐረብ ብለዋል። እነዚህ ሶስቱ ነቢያቶች ከአረብ ናቸው ሁሉ እያሉ የተናገሩበት ቦታ አለ። እሺ ሌላ ጥያቄ አለ? አዶ ያ ሰላም ያ ሰላም ያ ሰላም። ጴንጤ ነው ይላሉ። ጴንጤ ነህ እንዴ? ሙስሊም ነኝ እያለ እናንተ እንዴት ጴንጤ ነህ ትላላችሁ? እሺ ጥያቄ ያለ ይቀጥል። ውሱ ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። እሺ ሁሱ አሁን በቁርአን ኢሳን አልገደሉትም አልሰቀሉትም ይላል እና እንደ መጽሐፍ ቅዱስም ኢየሱስ አሁን መሞት አይፈልግም ማለት እቺ ጽዋ ከኔ ትለፍ እያለ በጣም ዱዓ አድርጓል እና ዕብራውያን ምዕራፍ 7 ላይ ደግሞ ከሞት ሊያድነው ወደሚችል ምልጃንና ጸሎትን ከእንባ ጋር አቀረበ ይላል። አሁን ኢየሱስ እንደ መጽሐፍ ቅዱስም መሞት አይፈልግም እና ላይክ ክርስቲያኖች ከየት አምጥቶ ነው ታዲያ ላይክ ኢየሱስ ሞት የተሰቀለ ማለት አምላክ ኢየሱስን በግድ ነው የገደለው? ኢየሱስ መሞት ሳይፈልግ በግድ ነው ለኛ ኃጢአት ስለ ኢየሱስን የገደለው? አስገድዶት ነው የገደለው? ምንድነው ላይ? ትክክለኛ ጥያቄ። ኢየሱስ ክርስቶስ መሞት አይፈልግም ነበር። በርካታ ቦታ ላይ ተናግሯል። ከአድነኝ እያለ
እያለቀሰ ሁሉ ነው የለመነው እና ስለዚህ መሞት ሳይፈልግ አምላክ ራሱ አስገድዶ ነው የገደለው። ትክክለኛ ጥያቄ። እሺ እልፍነሽ ወንድም እንዴት ነህ? ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እኔ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ስልህ ፍቅረኛዬ ያኔ ሙስሊም ነው እና ያኔ እኔ ክርስቲያን ነኝ። እሺ እና ብዙ ጊዜ ስናወራበት ያኔ እሱም ይለኝን አንቺም በሃይማኖትሽ እኔም በሃይማኖት የመኖር እንችላለን ይለኛል። እሺ በእርግጥ እኔ እስልምና እወደዋለሁ፣ አልጠላውም፣ እወደዋለሁ። ማወቅም እፈልጋለሁ። እሺ ግን እኔ ግን ያው እማሏቸው ትንሽ የቤተሰብ ነገር ይዘኛል። እውነት ለማውራት ቤተሰብ ለምን ትፈሪያለሽ? ፈጣሪ ተፈር አሁን ለምሳሌ አባቴ ቄስ ነው እኮ ቢሆንም መቼም ከፈጣሪ አይበልጥም አይደለ? ትክክል። አዎ አይበልጥም። አዎ ነገ ከሞት በኋላ ፈጣሪ ፊት እንቆማለን ብሎ የሚያስብ ሰው ወላሂ በራሱ ላይ አይቀልድም። እምነት አልባ የሆነ ሰው በራሱ ቢቀልድ አይደንቀኝም። ስለማያውቅ ከፈጣሪ ፊት ይቆማለህ የሚለውን ነገር አያውቅም። ይሄ ብቻ በቂ እኮ ነው ስለራስ ቆም ብሎ ለማስተንተን። ከፈጣሪ ፊት ይቆማለህ ብሎ የሚያምን ሰው እንዴት ነው በራሱ ላይ የሚቀልደው? ለምን አናነብም መጽሐፍ? ኢየሱስ ክርስቶስ የምታመልኩት አካል እኔ ሰው ነኝ እያለ መጽሐፋችሁ ላይ እኔ ሰው ነኝ ያለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ ሰምቼ የምነግራችሁ ሰው ነኝ አለ። የምታመልኩት አካል ማን ነው ብላችሁ መጽሐፋችሁ የምታነብቡ ይነግራችሁ። እኔ አምላክ አለኝ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ ያለው ማለት ነው። ታዲያ ለምንድን ነው የማመልከው አምላክ ያለው? ኢየሱስ ክርስቶስ አንዲትም ቦታ ላይ መጽሐፍ ቅዱስ ላይ እኔን ተገዙኝ የተናገረበት ቦታ ላይ አረጋው ተገዛ ይሄን ያለበት ቦታ አንድ ብቻ ይቀራል እና ይሄ ነው። እሺ እሺ። እና በውስጥ ማውራት ይቻላል? ይቻላል። እሺ። ቁጥርህ እንዴት ማግኘት እችላለሁ? ችግር የለውም ማስቀመጥ ይችላል። እሺ ወንድሜ በጣም ነው አመሰግነው። ወሰን እየተማርኩኝ ስላለ ነው። ለምን አታውጠኝ? እሺ አታውጣ። እሺ እሸቱ ማፊ ነው ግን እሸቱ የለህም? እሸት እሺ አሁን ደግሞ ሁዙ የመጨረሻ አንድ ጥያቄ አለኝ። እሺ አሁን ቁርአን ላይ ያለው ያህያ ማለት ነው መጽሐፍ ቅዱስ ላይ ያለው መጥምቁ ዮሐንስ ነው እንዴ? ላይካ የዘከሪያስ ልጅ ነው ቁርአን ላይ ያለው ያህያ። ኦኬ እሺ። ስለዚህ አሁን ቆይ እሺ በቃ እሺ፣ አመሰግናለሁ።
እሺ ከላይ ጂ ከበደ እሺ እኔ ልጠይቅ ጥያቄ ጠይቅ። እሺ የኢብራሂም አለይሂ ሰላም እና ረሱል የደም ግንኙነት አላቸው? የደም ሐረግ? አዎ በቁርአንም በሐዲስም የጸደቀ ጉዳይ ነው እሱ። እና ኢብራሂም አለይሂ ሰላም አረብ ነበሩ? ከኢብራሂም አለይሂ ሰላም ነው የተመዘዙት። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ይናገራሉ እርሳቸው ቃል በቃል እኮ ገብቶኛል። ኢብራሂም አለይሂ ሰላም ኬት አካባቢ ነበሩ? እርሳቸው ከኢራቅ ናቸው መነሻቸው። ያው በቁርአን በሐዲስም ላይ ሀገሩ እዚህ ነው ተብሎ በግልጽ የተቀመጠበት ቦታ ባይኖርም ሙፈሲሮች ጋር ኢራቅ ነው የሚለው እና ኢራቅ ላይ አረብ ነበሩ ነው ኢብራሂም አለይሂ ሰላም። እሺ አዳምጥ። አሁን ስለ ዘራቸው ነው ወይስ ስለ ቋንቋቸው ነው ጥያቄ? ስለ ዘራቸው። ስለ ዘራቸው ከሆነ በቁርአንም በሐዲስም ላይ ማስረጃ ልስጥህ። እርሳቸው የኢብራሂም ዘር እንዳለባቸው አውቃለሁ። ኢብራሂም አለይሂ ሰላም አረብ ነበሩ ወይ ነው ዘራቸው? አረብ ነው ተብሎ የተቀመጠበት ቦታ የለም። እንዲህ ነው ዘሩ ተብሎ የተቀመጠበት ቦታ የለም። ነገር ግን የዘር ሐረጋቸው ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እንደሚገናኝ በቁርአንም በሐዲስም ጸድቋል። እኔ ኢትዮጵያዊ የሚሆን እሱ ጉዳይ አይደለም። እኔ ግን ከነቢ ሰለላሁ ዐለይሂ ወሰለም ጋር ዘሩ የተገናኘ ነው ወይ? አዎ ነው። አላህም በቁርአን መስክሯል፣ በሐዲስም መስክሯል። እኔም እመሰክራለሁ። እንደዛ ይላል። እሱም እኔም እመሰክራለሁ። ቁርአንና ሐዲስ ላይ እንደዛ ይላል። እሺ ሁሱ እኔ ልቀጥል? ቀጥል። እሺ የኔ ጥያቄ ምን መሰለህ? በነገረ ድህነት ዙሪያ ማለት ነው። እንግዲህ የክርስትና እምነትና የእስልምና እምነት ምናልባት በነገረ ድህነት ላይ የተለያየ ሀሳብ ያላቸው ይመስለኛል። እና የሰው ልጅ መጀመሪያ ሲኖር እዚህ ምድር ላይ ነበረ ወይስ አልነበረም? ነበረች። አሁን እኛ ምናምነው ገነት የሚባል ቦታ ነበረ የሰው ልጅ። ከዛ በጥፋት ምክንያት ነው ወደዚህ እንደመጣ ነው የምናውቀው። የሰው ልጅ ሁሉ እዛ ነበር። የሰው ልጅ ማለት ለምሳሌ አዳምና ሔዋንን ነው እኮ እነሱ ናቸው የሰው ልጅ የምንላቸው እኮ እነሱ እዛ ነበሩ። ይሄን እኛ እናምናለን፣ በገነት ውስጥ ነበሩ። ኦኬ እሺ። አሁን ያው በእነሱ ምክንያት አሁን እንደኛ አስተምህሮ እነሱ ገነት ውስጥ በነበሩ ሰዓት ጥፋት አጥፉ፣ ወደ ምድር መጡ። ምድር ላይ መውለድ መዋለድ ተጀመረ። ያው እኛም የነሱን በደል መጥቶብን ነው እዚህ ምድር ላይ የኖር ነው። በእስልምና እንደዚህ ይታመናል አይደለም? አምላክ ማንንም በማንም ኃጢአት አይቀጣም። አምላክ አላህ አንዱን በሌላው በደል የሚይዝ አይደለም። ወላ ተዚሩ ዋዚረቱን ወዝረ ኡኽራ ይላል። ማንም ነፍስ በሌላ ነፍስ ኃጢአት አትጠየቅም ይላል። አዳምና ሔዋን ራሳቸው ኃጢአቱን ሰርተዋል፣ ራሳቸው ቅጣቱን ይወስዳሉ። ያ ነው እንጂ አምላክ አላህ ሱብሓነሁ ወተዓላ አንዱን በሌላው ልጅን በአባቱ አባትን በልጁ የሚቀጣ አምላክ አይደለም። እሺ እንደዛ ከሆነ ማለት ነው ለምሳሌ አዳምና ሔዋን ገነት እንዲኖሩ ነበረ ያስገባቸው የነበረው፣ ግን ኃጢአት ስለሰሩ ወደ ምድር መጥተዋል። እሺ ያጠፉት አዳምና ሔዋኖች ናቸው፣ ሁለቱ ብቻ። ሌሎቹ አሁን የልጅ ልጆቻቸው ወይም እኛም ቢሆን ያጠፋነው ነገር አልነበረም። ወደ ገነት እንዴት አልገባንም? እዚህ ምድር ላይ ለምን መኖር ጀመርን ነው አንዱ። እዛ ስኖር ነበር መጀመሪያ በገነት ውስጥ የኖሩት አዳምና ሔዋን ናቸው። እነሱ አዳምና ሔዋን ገነት ይኖሩ ነበር። ተስማምተናል አይደል?
እዛ ለምን እዚህ መጣን እያልከኝ እኮ ነው አንተ። እዛ ኖረሃል ወይ? እኛ ለምን እንግዲህ አባትና እናቴ ኖረዋል እኮ። አባትና እናት አደምና ሐዋ እዛ ኖረዋል። ስለዚህ ጥያቄው እንዴት ነው መሆን ያለበት? አደምና ሐዋ እንዴት ነው ወደ ገነት የሚመለሱበት መንገድ የሚለው ቢሆን ጥሩ አይደል? እና ወደ ገነት ተመላሾች ናቸው ወይ ከተባለ እንደ እስልምና አዎ ናቸው። እንዴት ተመለሱ የሚባለው ካስፈለገ አምላክ አላህ ሱብሓነሁ ወተዓላ ለኃጢአታቸው ይቅርታ አደረገላቸው፣ ንስሐ አደረገ፣ ደርሶ ይቅር አላቸው። ከዛ በምድር ላይ በቆዩበትን ቆይታ ጊዜ አንድ ህግ ልክላችኋለሁ ያንን ከተከተሉ ብሎ አዘዛቸው። እንዲሁም ከሰው ዘርም ሁሉ ያን የተከተለ ወደ ገነት ይገባል አለ። ያም ህግ ምንድነው? ኢስላም ነው። ገብቷል አይደል? ለአደምና ለሐዋ ይሄን ብሏቸዋል ወይ ከተባለ አዎ ብሏቸዋል። ቁል እህቢጡ ሚንሃ ጀሚዓ ይላል። ፈኢማ የእትየነኩም ሚኒ ሁዳን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን አለ። እዚህ ጋር ነው በቃ ይሄ ነው መሰረቱ። ይሄ ነው መሰረቱ። አላህ ሱብሓነሁ ወተዓላ ለአዳምና ለሔዋን ሲያወርዳቸው ዝም ብሎ በከንቱ አላወረዳቸው። ምን አላቸው? በሉ ሁላችሁም ከሰማይ ግዛት ወደ ምድር ውረዱ አላቸው። ከእኔ የሆነ አንድ ቅኑ መንገድን በሚመጣላችሁ ጊዜ የዛን ያን ቅኑ መንገድን የተከተለ ወደ ገነት ይገባል። ሐዘንም ሆነ ትካዜ ይሄ ሰውዬ አይነካውም። ነገር ግን ያን የማወርደውን ቅኑ መንገድን የካደና ያስተባበለ እነርሱ የእሳት ሰዎች ይሆናሉ፣ በእርሷም ውስጥ ዘውታሪዎች ናቸው አለ። አየህ። ስለዚህ ዳግም የሰው ልጆች ወደ ገነት የሚገቡበት መንገድ ምንድነው ከተባለ ኢስላም ነው። ኢነ ዲነ ዐንደላሂ ልኢስላም አላምላክ አላህ ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛውና ትክክለኛው ሃይማኖት ኢስላም ነው ብሎ ተናገረ። ያን እስልምናን ራሱ እንደደነገገልን ይናገራል። ነቢያትንም እያስነሳ አላህ ሱብሓነሁ ወተዓላ በየጊዜው ይህን ኢስላምን እንዲከተሉ አዘዛቸው። ኢስላምን ተከተሉ። ይህንና ትውልዶቻቸውንም እንዲሰብኩ አዘዛቸው። በየዘመናቱ አላህ ቃሉ ሞላ፣ ነቢያትን አስነሳ፣ ኢስላም እንዲከተሉ አዘዛቸው። ታዲያ ለመዳናቸው እርግጠኛ ናቸው ወይ? አዎ፣ ቃል በቃል ሲነግረን ቀድ አፍለሐል ሙእሚኑን አለ። እናንተ አማኞች በእርግጥም ድናችኋል ይላል። ከሞት በኋላ ወዴት እንደምትሄዱ ይታወቃል ወይ? አዎ፣ ቃል በቃል ራሱ ይናገራል። በዚህ ሙስሊም ሆኖ ለሞተ ሰው ገነትን አስገባዋለሁ፣ በእርሷም ውስጥ ለዘላለም ይኖራል እያለ ይናገራል። ይህን ይመስላል። እሺ፣ ገነት ማለት ነው የሰው ልጆች በምንድን ነው የሚኖርባት? በስጋ ነው? በነፍስ ነው? እሺ፣ በጣም ጥሩ። በገነት ውስጥ ሰው በስጋ በነፍስም ይኖራል። ነገር ግን ስጋ ሲባል እቺ ዛሬ ምድር ላይ የምናያት እቺ ስጋችን እንዳትመስላችሁ። እቺ ትደክማለች፣ ትዘልፋለች፣ ትቆስላለች፣ ትጎዳለች፣ እጅግ በጣም ደካማለች። አይናችንም እጃችንም ሰውነታችን ይሄ ዛሬ ምድር ላይ ይዘናት የምንኖራት አይነት አይደለችም። ዘላለማዊ የሆነ ማንነትን ይዘን የምንገባው እዛ ገብታችሁ አላረ የማይራብ የሆነ የማይጠማ የሆነ አካል ነው። ለዚያ ነው ወአነከ ላ ተظመኡ ፊሃ ወላ በጀነት ውስጥ አትራቡም አትጠሙ፣ ለዘላለም መኖር የሚችል አካል ነው። ታዲያ ከምድር አካል ጋር ምን አገናኘው? እኔ አልበላም አልጠጣም ካለ የገነት ሰው ለዘላለም ሳይበላ ሳይጠጣ መኖር ይችላል። ይሄን ታውቃላችሁ። አትራቡም አትጠሙም አምላክ አላህ ሱብሓነሁ ወተዓላ። አያችሁ፣ ማርጀት የሚባል የለም። ሰውነት ባለበት ሁኔታ ተፈጥሮ ለዘላለም የሚኖር ማንነት ነው። እንዲሁም የማይጠፋ ማንነት ላ የዙቁነ ፊሃ አልመውት ኢላ አልመውተተል ኡላ አምላካችን አላህ በእርሷ ውስጥም ሞትን አይቀምሱም በፍጹም እያለ ይናገራል። ዘላለም ነዋሪዎች ናቸው እያለ ይናገራል። የመጀመሪያዊቷን የምድራዊዋን ሞት ብቻ ሲቀር ካልሆነ በስተቀር ሞት የሚባል ዳግም አያገኛቸውም እያለ ይናገራል። ያ ነው በገነት ውስጥ ትልቁ ጸጋችን ብለን የምናስበው ብዙ ሰው የሚመስለው ይሄ ስጋዊ ጸጋዎች ናቸው። ላ ይሄ ትርፍ ነው። ይሄ ትርፍ ነው። ትልቁ ጸጋ በገነት ውስጥ ምንድን ነው ከተባለ እንደ እስልምና ከአምላካችን ከአላህ ሱብሓነሁ ወተዓላ የምናገኘው መንፈሳዊ ህይወት ነው። እርሱን ማየት፣ እርሱን መስማት፣ እርሱን ማናገር፣ ይሄን ሁሉ እንሰጣለን። ውዴታውን መጎናጸፍ ገብቷቸዋል። አላህ የገነትን ጸጋ ሲናገር በሱረቱ ተውባ ላይ ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበትን ፊ ጀናቲ ዐድን ወሪድዋኑ ሚነላሂ አክበር።
ለአማኞች ባሪያዎች በገነት ውስጥ ጸጋን ቃል ገብቼላቸዋለሁ ካለ በኋላ ነገር ግን ከዚያ በላይ የእኔ ውዴታ ይበልጥላቸዋል አለ። አየህ አይደል? ይሄን ቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ አህለል ጀነ አህለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላቸዋል አሉ። እናንተ የገነት ሰዎች ሆይ ውዴታዬን በእናንተ ላይ አስፈኝላቸዋለሁ፣ ለዘላለም በፍጹም ቅንጣት እንኳን አልቆጣባቸውም ይላቸዋል አሉ። ይሄ ነው የእርሱን ውዴታ መጎናጸፍ። እርሱን እያመሰገን ነው እየቀደስ ነው ለዘላለም እንኖራለን። የመስጋና እያመሰገናችሁት እንደምትኖሩ ተገልጿል ወይ? አዎ። አላህ ወቃሉ አልሐምዱሊላሂ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ በጣም በርካታ ቦታ ላይ ይናገራል። ወቂለ አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአምላካችን ለአንተ ለአላህ ምስጋና ይገባል እያሉ እያመሰገኑት መንፈሳዊ ሕይወትን ከእርሱ ጋር እየቀጠሉ ይኖራሉ። እርሱን ማየት የሚባለው ጸጋ ልክ እንደው ታዩታላችሁ ጌታቸውን አላህን እያሉ ተናገሩ። ያ ሁሉ ጸጋ አለ። ከዚያ በኋላ ተጨማሪው ነው ያ ስጋዊ ጸጋ የምንላቸው ነገራቶች። ያንንም ራሱ ሰውየው እኔ ሳልበላ ሳልጠጣ ለዘላለም መኖር ነው የምፈልገው ካለ መብት ነው፣ እንደፈለገ ነው። በታላ አይደል? ያ ነው። እሺ አዎ ሰምቻለሁ። እና አሁን ግራ የሚገባው ነገር ምን መሰለህ? አሁን ያው የሰው ልጅ አመጣጡን ስናይ ከአምላክ ጋርም ደግሞ ያለው ቀረቤታ ስናይ ከዛ በኋላ ቅጣቱንም ለምሳሌ ገነት ውስጥ በነበሩበት ጊዜ እንግዲህ አጥፍተዋል ብለናል። ባያጠፉ ኖሮ ወዴት ይሄዱ ነበረ? ስላጠፉ ወደዚህ ምድር መጥተዋል። አሁንስ አሁን ለምሳሌ የቂያማ ቀን ተብሎ ወይም የዳግም ምጽአት ብለን የምንለው ጊዜ የሰው ልጆች እንግዲህ ትንሣኤ ያደርጋሉ ይባላል አይደለ? የመጨረሻው ዘመን ላይ በዛም ጊዜ አሁን ወዴት ወደ ሌላ ዓለም የምንገባበት አለ ብላችሁ ታምናላችሁ? አታምኑም? ለምሳሌ እኛ ወይም የኛ የኦርቶዶክስ አስተምህሮ እነዚህ 5 ዓለማት ምድር የሚባሉ አሉ። እኛ የምንኖርባት ምድር አለች ገነት ሲሆን ልጆች በጣም እየያዘ ነው። ኮፒ ሊንክ አድርጉ። እንዲህ ከያዘ ቢዘጋው ላይ ይመስለኛል። እሺ ይሰማል? ይሰማል። አሁን ለቋል። ይሰማል። መቀጠል ትችላላችሁ። እሺ ልቀጥል? ቀጥልሽ። እሺ ጥያቄ ነበረኝ። በእስልምና ስንት ነብዮች ነበሩ? ከመሐመድ በፊት ወይም ከመሐመድ በኋላም ጭምር ማለት ነው። አጠቃላይ ስንት ነብዮች ነበሩ? ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም። እኔ የነብያት ሁሉ መጨረሻና መደምደሚያ ላይ ብለው ተናግረዋል። አላህም በቁርአን ላይ ሙሐመድ የነብያት ሁሉ መደምደሚያና መጨረሻ ነው ብሎ ነግሮናል ሰለላሁ ዐለይሂ ወሰለም። ከእርሳቸው በፊት በርካታ ነብያቶች አሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ የጠቀሳቸውም ያልጠቀሳቸውም እንዳሉ ይገልጽልናል። በሱረቱል ኒሳ ላይ ምን ይላል? ወረሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወረሱለን ለም ነቅሱስሁም ዐለይክ። ሙሐመድ ሆይ ከመልእክተኞች በአንተ ላይ የተረኩልህ አሉ ያልተረኩልህም ብዙዎች አሉ እያለ ይናገራል። እና የተተረኩት ስንት ናቸው ከተባለ 25 ነብያቶች ተተርከውልናል። ሌሎች ያልነገርኩልህ በጣም በርካቶች ነብያቶችም አሉ ብሎ ነግሮናል። እሺ ሰምተኛ ልጆች አይሰማም? ልጁ ወጥቷል መሰለኝ። ለምን ታብ አታደርጉም? ታብ ለምን አታደርጉ? ቆይ ምን ይሻላችኋል? ታብ አድርጉ። እንትና ኮፒ ሊንክ ምናምን ማለት አለብን። በቃ ካልሆነ አይደረግም።